ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ስፖርታዊ መረጃዎቻችን ያደመጣችሁ ላላችሁ ከሀገርም እርቃችሁ ላላችሁ ለሁላችሁም ሰላምና ጤናን እመኝላችኋለሁ። ዛሬም እንደቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁኑኑ ሰብስክራይብ አድርጉ። ቀጥታ ወደ ስፖርታዊ መረጃዎች ሲሻገር በአጫጭር የስፖርት መረጃዎች እጀምራለሁ። ዴቪድ ኦርንስቴን ከዚ አትሌቲክስ እንዲህ ብሏል። ሊቨርፑል ብራድሊ ባርኮላን በጣም ያደንቀዋል። ፒኤስጂዎች እሱን ማቆየት ይፈልጋሉ። ነገር ግን ተጫዋቹ በሁሉ የመጨረሻ 2 ዓመታት ላይ ስለደረሰ ሁኔታዎችን በተጨባጭ እየተመለከተ ይገኛል። ባርኮላ መደበኛ ቋሚ ተጫዋች መሆን ይፈልጋል። ስለዚህ ተስማሚ የሆነ ዝውውር ከመጣለት ሊቀበለው ይችላል። ሊቨርፑል በዝውውር ዝርዝራቸው ውስጥ ከፍ ባለ ቦታ ላይ ያስቀመጡት ብራድሊ ባርኮላን ነው። ነገር ግን ሌሎች ክለቦችም ተጫዋቹ ላይ ፍላጎት እያሳዩ ይገኛል ተብሏል። በአሁኑ ጊዜ በሊቨርፑልና በፒኤስጂ እንዲሁም በብራድሊ ባርኮላ መካከል የተደረገ ይሄ ነው የሚባል ንግግር ግን ያለም ሲል ይሄን መረጃ ዴቪድ ኦርንስቴን ይፋ አድርጎታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት ስለ ብራድሊ ባርኮላና ስለ ሊቨርፑል ወቅታዊ ሁኔታ እንዲህ ብለዋል። በሊቨርፑልና በፒኤስጂ መካከል ስለ ብራድሊ ባርኮላ ጉዳይ እስካሁን ድረስ የተራቀቀ ውይይት አልተደረገም። እንቅስቃሴዎችም ከዓለም ዋንጫ በኋላ እንደሚጀምሩ ይጠበቃል ሲል ፍሎሪያን ፕሌተንበርግ ደግሞ እንዲህ ብለዋል። ኢንተር ሚላኖች ለከርትስ ጆንስ አዲስ የዝውውር ጥያቄ አቅርበዋል እየተባለ ነው። 32 ሚሊዮን ዩሮ ለመክፈል ያቀረቡት ጥያቄ ግን በሊቨርፑል ወዲያውኑ ነው ውድቅ የተደረገባቸው። ሊቨርፑሎች 40 ሚሊዮን ዩሮ ወይንም ከዚያ በላይ ካልቀረበ በስተቀር ከርትስ ጆንስን አይሸጡትም ሲል ይህንን መረጃ ሜን ስፖርት ዘግቦታል። ከሊቨርፑል ጋር በተያያዘ በስፔን ውስጥ ያሉ በርካታ ክለቦች ስቴቫን ባይቼቲችን ለማስፈረም ፍላጎት አላቸው ተብሏል። ከነሱ መካከል ራዮ ቫይካኖና ሄታፌ የሚገኙበታል። ነገር ግን ኢራኦላ ለጊዜው እንዲቆይ ይፈልጋል። በቅድመ ውድድር ወቅትም እሱን ለመገምገም አቅዷል ተብሏል። ከቆየ በሊቨርፑል አዲሱ ይፈርማል፣ ካልቆየ ደግሞ ሌላ ክለብ ለመፈለግ ይሞክራል። የእሱ ምርጫ ግን ወደ ስፔን መመለስ ነው ሲል ይሄንን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ የኤድዋርዶ ካማቪንጋን ስም በክለቡ የውስጥ የዝውውር ውይይቶች ላይ አንስቶታል ተብሏል። ይህ ወጣት አማካይ በዚህ የዝውውር መስኮት የመሃል ሜዳውን ክፍል ይበልጥ ለማጠናከር ለሚፈልገው ማንቸስተር ዩናይትድ ትልቅና ሁነኛ አማራጭ ሊሆን እንደሚችል ታምኖበታል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። ፋብሪዞ ሮማኖ መረጃውን ቀጠል አድርጎም ነገር ግን ተጫዋቹ አሁን ባለው ሁኔታ ሪያል ማድሪድን መልቀቅ እንደማይፈልግና በሳንቲያጎ በርናባው የመቆየት ፍላጎት እንዳለው ተገልጿል። የዝውውር እውን ሊሆን የሚችለው ተጫዋቹ ራሱ ከስፔኑ ክለብ መልቀቅ ከፈለገ ብቻና ብቻ እንደሆነ ታውቋል ሲል መረጃውን ፋብሪዞ ሮማኖ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። ፋብሪዞ ሮማኖ ስለ ማኑ ኮኔም እንዲህ ብሏል። ማንቸስተር ዩናይትዶች ማኑ ኮኔን ለማስፈረም ከተጫዋቹ ወኪሎች ጋር የሚያደርጉትን ንግግር ቀጥለዋል። ነገር ግን በሁለቱ ወገኖች መካከል እየተደረገ ያለው ይህ ንግግር እስካሁን ድረስ ምንም አይነት የላቀ ደረጃ ላይ ያልደረሰ ሲሆን ድርድሩ ገና በመጀመሪያው ምዕራፍ ላይ ይገኛል ሲል ከማንቸስተር ዩናይትድ ጋር በተያያዘ ፋብሪዞ ሮማኖ ይህንን መረጃ ይፋ አድርጎታል። ዴቪድ ኦርንስቴን ከዚ አትሌቲክስ ደግሞ እንዲህ ብሏል። ማንቸስተር ዩናይትድ የሳንቶስና የዩሪ ቴሌማንስን ዝውውር ካጠናቀቀ በኋላ በፊዚካሉ ጠንካራ የሆነ የተከላካይ አማካይ ለማስፈረም እየተንቀሳቀሰ እንደሚገኝ አሳውቋል። የማንቸስተር ዩናይትድ ሰዎች በቅርቡ ለማኑ ኮኔ ወኪሎች በመደወል ተጫዋቹን እንደሚያደንቁትና ተያያዥ ጉዳዮችንም መምከራቸው ተገልጿል። ኮኔ በማንቸስተር ዩናይትድ ራዳር ውስጥ ከሚገኙ አማካኞች መካከል አንደኛው ነው። አሁን ላይ በተጫዋቹ ዝውውር ዙሪያ ያሉ እንቅስቃሴዎች የመጀመሪያ ደረጃ ላይ መሆናቸውን ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። የማንቸስተር ዩናይትድ ሰዎች በሚቀጥሉት ቀናት በአካል ጥንካሬው የላቀ የተከላካይ አማካይ ለማስፈረም በሚያደርጉት እንቅስቃሴ የጠነከረ ነገር እንደምንሰማ ይጠበቃል ሲል ዴቪድ ኦርንስቴን ከዚ አትሌቲክስ መረጃውን ይፋ አድርጎታል።
ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ከዩሪ ቴሌማንስ ፊርማ በኋላ የፕሪሚየር ሊጉን ምርጡን አማካኝ አስፈርመናል ሲል ተደምጧል። ባለፉት 7 ዓመታት የፕሪሚየር ሊጉ ምርጥ አማካኝ ነበር ብሏል ጄሰን ዊልኮክስ። ዩሪ ባለፉት 7 ዓመታት በፕሪሚየር ሊጉ በቀጣይነት ብቃታቸውን እያስመለከቱ ከሚገኙ ምርጥ አማካኞች አንዱ ነው ብሏል። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ እሱ የላቀ ቴክኒካል ብቃቶች አሉት፣ እንደዛውም ትልቅ ግብና የአይምሮ ጥንካሬ ያለው፣ ይህም በማንቸስተር ዩናይትድ እንዲጎላ ያስችለዋል ብሏል። የዩሪ ቴሌማንስ ኮንሲስታንስ እጅግ አስደናቂ ነው። እሱም መረጋጋትን፣ የፈጠራ ብቃትንና የአመራር ብቃትን ለቡድኑ የሚጨምር ይሆናል ብሏል። እኛ እንደሱ ያለ ተጽዕኖ ፈጣሪና ልምድ ያለው ተጫዋች በመቀላቀላችን በጣም ደስተኞች ነን። እንኳን ደህና መጣ ማለት እንፈልጋለን ብሏል። እኛ ለትልልቅ ነገሮች የሚፋለን ቡድን መገንባታችንንም እንቀጥላለን ሲል የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ተደምጧል። አስቶን ቪላዎች የዩሪ ቴሌማንስ ዝውውር መጠናቀቁን ተከትሎ የስንብት መግለጫ አውጥተዋል። ቤልጂማዊ አማካይ አስቶን ቪላ ለቆ ማንቸስተር ዩናይትድን መቀላቀሉ ከተረጋገጠ በኋላ የቀድሞ ክለቡ ቪላ ለተጫዋቹ የስንብት መግለጫ በማህበራዊ ገጻቸው ላይ አውጥተዋል። አስቶን ቪላ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ የሚያደርገውን የቋሚ ዝውውር መጠናቀቁንም አረጋግጧል። በ2023 ክለባችንን የተቀላቀለው ቴሌማንስ በዩሮፓ ሊግ የፍጻሜ ጨዋታ ላይ ባስቆጠራት አስደናቂ ግብ ክለባችን ዋንጫውን እንዲያነሳ የላቀ አስተዋጽኦ አበርክቶናል። በ2024/25 የውድድር ዘመንም የደጋፊዎችና የተጫዋቾች የዓመቱ ምርጥ ተጫዋች ሽልማትንም የወሰደው ቴሌማንስ ለቪላ ባደረጋቸው 134 ጨዋታዎች በሜዳ ላይም ሆነ በመልበሻ ክፍል ውስጥ ተምሳሌትነቱን አሳይቶናል። በአስቶን ቪላ ክለባችን የሚገኝ እያንዳንዱ ሰው ዩሪ ለክለቡ ላበረከተው የላቀ አገልግሎት ከልብ እያመሰገነ በወደፊት የእግር ኳስ ሕይወቱ መልካምን ሁሉ እንመኝለታለን ሲሉ አስቶን ቪላዎች በማህበራዊ ትስስር ገጻቸው ላይ ለዩሪ ቴሌማንስ የስንብት መግለጫ አውጥተዋል ተብሏል። መረጃውን ሚረር ስፖርት ይፋ አድርጎታል። ሙንዶ ዲፖርቲቮ አንድ መረጃ ይፋ አድርጓል። የማንቸስተር ዩናይትድ ጥያቄ ውድቅ ተደርጓል ብሏል። ማንቸስተር ዩናይትድ ከባርሴሎና ጋር ራሽፎርድን በተመለከተ ሲደራደር ማርክ በርናልን የዝውውሩ አካል ለማድረግ ፈልጎ ነበር። ሆኖም በርናልም ሆነ ባርሴሎና ጥያቄውን በፍጥነት ውድቅ አድርገዋል ሲል መረጃውን ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ቼልሲዎች የ18 ዓመቱን ባለተሰጥኦ ሃሪሰን ቤቶኒን ለማስፈረም ስምምነት ላይ ደርሰዋል። ሄርዊ ጎብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። እንግሊዛዊ አጥቂ አማካይ ከዊጋን በነጻ ዝውውር ከካሳ ክፍያ ጋር ሰማያዎቹን ይቀላቅላል ብሏል ፋብሪዞ ሮማኖ። በቼልሲ የሚኖረው ኮንትራትም እስከ ሰኔ 2030 ድረስ ነው ሲል መረጃውን ፋብሪዞ ሮማኖ ሄርዊ ጎብሎታል። ከቼልሲ ጋር በተያያዘ በፔፕ ቻቫሪያ ጉዳይ በቼልሲና በራዮ ቫይካኖ መካከል ያለው የክለብ ለክለብ ንግግር ቀጥሏል። ቼልሲ በ12.8 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄ በቂ ይሆናል የሚል እምነት እንዳለው ተገልጿል። ነገር ግን ራዮ ቫይካኖች አሁን ላይ ለተጫዋቹ ወደ 21.3 ሚሊዮን ፓውንድ የሚጠጋ ገንዘብ እንደሚፈልጉ አሳውቀዋል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። ቼልሲዎች የቤኔፊካውን የክፍ መስመር ተጫዋች አንድሪያስ ቬልደርፕንም በጥብቅ የተከታተሉ ይገኛል ተብሏል። የ22 ዓመቱ ተጫዋች በዓለም ዋንጫው ላይ ከኖርዌይ ጋር አስደናቂ ብቃት ያሳየ ሲሆን በዚህ የክረምት የዝውውር መስኮትም አዲስ ፈተናን ለመጋፈጥ ዝግጁ ነው ተብሏል። ተጫዋቹ ከክለቡ ጋር የ2 ዓመት ኮንትራት ቢቀረውም ቤኔፊካዎች ለሽያጩ ቢያንስ 40 ሚሊዮን ዩሮ ከቀረበላቸው ተጫዋቹን ለመሸጥ ፈቃደኞች ናቸው ሲል ይህንን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። በሌላ መረጃ አርሰናሎች ጁሊያን አልቫሬዝን ቢያስፈርሙ የተሻለ ነው ብሏል። የማንቸስተር ዩናይትድ የቀድሞ ኮከብ ፓውል ስኮልስ የአትሌቲኮ ማድሪዱን አጥቂ በ100 ሚሊዮን ፓውንድ የሚገኝ ከሆነ አርሰናሎች ሊያመነቱ አይገባም ሲል አሳስቧል። ፓውል ስኮልስ በአንድ ፖድካስት ላይ ሲናገርም አልቫሬዝ ጨዋታን የመወሰን አቅም ያለው ተጫዋች ነው በማለት የዝውውርን ለማድረግ አርሰናሎች ማሰብ እንኳን አያስፈልጋቸውም፣ በፍጥነት መወሰን አለባቸው ብሏል። ሆኖም አርጀንቲናዊ ተጫዋች ወደ ኤምሬትስ ለመምጣት ፍላጎት ይኖረው ይሆን የሚለው ጥርጣሬ አሁንም አለ። እንደተሰማው ከሆነ የህልሙ ክለብ ባርሴሎና ነው። በዚህ ውሳኔው ላይ ለውጥ ይኑረው አይኑረው እስካሁን ድረስ አልታወቀም ሲል ፓውል ስኮልስ አርሰናሎች ጁሊያን አልቫሬዝን ቢያስፈርሙ የተሻለ ነው ሲል ተደምጧል።
ከጁሊያን አልቫሬዝ እና ከአርሰናል ዝውውር ጋር በተያያዘ አርሰናል በዚህ ክረምት የዝውውር መስኮቱ ጁሊያን አልቫሬዝን ለማስፈረም በሚያደርገው ጥረት ውስጥ ቪክተር ዮኬሬሽን የዝውውሩ አካል ለማድረግ እቅድ አለው ሲል ይሄን መረጃ ቢቢሲ ስፖርት ዘግቦታል። ፉትቦል ኢንሳይደር እንዲህ ብሏል። አርሰናል ለረጅም ጊዜ በጁሊያን አልቫሬዝ ላይ ፍላጎት ያለው ሲሆን በክረምቱም የዝውውር መስኮት የክለቡ ቀዳሚ ኢላማም እሱ ነው። ሆኖም ዝውውሩ በዚህ ክረምት ሊሳካ ይችላል ወይስ አይችልም የሚለው ገና ግልጽ አይደለም። በተጨማሪም አርሰናል ሁለገብ አጥቂ ለማስፈረም በሚያደርገው ፍለጋ ሞርጋን ሮጀርስ ቀዳሚው ምርጫው ነው። ተጫዋቹ የዓለም ዋንጫ ተሳትፎን ካጠናቀቀ በኋላ አርሰናል እሱ ለማስፈረም የሚያደርገው ጥረት ይበልጥ እንደሚጠናከር ይጠበቃል ሲል ይህን መረጃ ፉትቦል ኢንሳይደር ይፋ አድርጎታል። ብራድሊ ባርኮላ ደግሞ ተጠባባቂ አማራጭ መሆኑ ታውቋል ብሏል ፉትቦል ኢንሳይደር በመረጃው። ከአርሰናል ጋር በተያያዘ ዊሊያም ሳሊባ ጉዳት ባስተናገደበት ቅጽበት ጀርባዬን በጣም ተጎድቻለሁ ያለ ሲናገር ተሰምቷል ተብሏል። ዊሊያም ሳሊባ የጀርባ ጉዳት እንዳለበት ይታወቃል። እናም ፈረንሳይ ከስፔን ጋር ባደረገችው ጨዋታ ላይም ያ ጉዳቱ እንዳገረሸበት ታውቋል ሲል ይሄን መረጃ ሌኪፕ ዘግቦታል። ዴክላን ራይስም በተመሳሳይ ከጉዳቱ ጋር እየታገለ በህመም ማስታገሻ ለእንግሊዝ ብሔራዊ ቡድን ግልጋሎት እየሰጠ ይገኛል። ቡካዮ ሳካም በተመሳሳይ የውድድር የአርሰናል ቀጣይ የውድድር ዘመን በጉዳቶች ምክንያት ሊጎዳው እንደሚችል እየተነገረ ይገኛል ሲል ይሄን መረጃ ሌኪፕ ዘግቦታል። አርሰናሎች የሊሉን ወጣት ኮከብ አዩብ ቡአዲን ለማስፈረም የነበራቸው ፍላጎት አሁን ላይ ተቀዛቅዟል ተብሏል። ማንቸስተር ሲቲዎች ደግሞ በ85 ሚሊዮን ፓውንድ የመጨረሻ ጥያቄ ለማቅረብ እየተዘጋጁ ይገኛል ተብሏል። መረጃውን ስካይ ስፖርት ዘግቦታል። ትናንት ምሽት ላይ እንደወጡ ዘገባዎችም ከሆነ በ2026 የዓለም ዋንጫ ለሞሮኮ ብሔራዊ ቡድን ጥሩ ብቃት ያሳየው የ18 ዓመቱ ተጫዋች ሲቲ በከፍተኛ ሁኔታ እየፈለገው ይገኛል። አርሰናል ግን በልጁ ላይ የነበረው ፍላጎት ተቀዛቅዟል ብሏል ስካይ ስፖርት በመረጃው። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከዚህ ዝውውር እጁን የሰበሰበው በሁለት ምክንያቶች ነው። ሌል ተጫዋቹ ለ2026-27 የውድድር ዘመን በውሰት ቡድኑ ላይ እንዲቆይ መፈለጉ እናም ተጫዋቹ ከ100 በላይ ጨዋታዎችን አድርጎ እስካሁን ድረስ አንድም ጎል ማስቆጠር አለመቻሉ ነው አንድሪያ ቤርታ በተጫዋቹ ላይ ጥርጣሬ እንዲኖረው ያደረገው ብሏል ስካይ ስፖርት። በዚህ ፋንታ ማይክል አርቴታ ቅድሚያ የሚሰጠው የኒውካስትሉን አማካይ ብሩኖ ጉማሬዝን ለማስፈረም ነው። የብራዚል ብሔራዊ ቡድን ተጫዋች ከሴንት ጄምስ ፓርክ ለቆ ወደ ኤምሬትስ መምጣት እንደሚፈልግ ግልጽ አድርጓል። ኒውካስትልም በተጫዋቹ ዋጋ ላይ በ90 ሚሊዮን ፓውንድ ቢጸናበትም አርሰናል ግን ወደ 50 ሚሊዮን ፓውንድ በሚጠጋ ክፍያ ስምምነት ላይ ሊደርስ እንደሚችል እምነት አለው ሲል ይሄን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ የማንቸስተር ሲቲ ባለስልጣናት ከ2 ሳምንት በፊት ስለ ሪያል ማድሪዱ የመሃል ሜዳ ተጫዋች ፌዴሪኮ ቫልቬርዴ ሁኔታ ተወያይተዋል ተብሏል። ነገር ግን እስካሁን ድረስ ማንቸስተር ሲቲዎች ምንም አይነት ይፋዊ ጥያቄን ለሪያል ማድሪድ አላቀረቡም። ይሁን እንጂ ሪያል ማድሪዶች ተጫዋቹን መሸጥ አይፈልጉም። ይህ በእንዲሁ እንዳለ ግን ሪያል ማድሪዶች ከ100 ሚሊዮን ዩሮ ያላነሰ ጥያቄ ከመጣላቸው ተጫዋቹን ለመሸጥ ሊያስቡበት ይችላል ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ ኤንዞ ማሬስካ ጁማ ባህ በማንቸስተር ሲቲ መቆየቱን ወይም መውጣቱን ለመወሰን ተጫዋቹን ብቃት በቅድመ ውድድር ዝግጅት ላይ ለመገምገም አቅዷል ሲል ይሄን መረጃ ሜን ስፖርት ዘግቦታል። ቤተሰቦች እንደሚታወቀው ዛሬ ምሽት ላይ የዓለም ዋንጫ የግማሽ ፍጻሜ አንድ ተጠባቂ ጨዋታ ይደረጋል። ደቡብ አሜሪካዊቷን ሀገር አርጀንቲናን ከአውሮፓዊቷ ሀገር ከእንግሊዝ ጋር ያገናኛል። የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። እኔ ግን ስለ ጨዋታው አንዳንድ ነገሮች ልበላችሁ። ሜሲ ጉንፋን ታሞ ባይሰለፍ እመኛለሁ ብለዋል ቶማስ ቱዌል። ሜሲ ዝምተኛ ገዳይ ነው ሲሉም ተናግረዋል። የሶስቱ አናብስት ዋና አሰልጣኝ ቶማስ ቱዌል ከዛሬ ምሽቱ ጨዋታ በፊት በሰጡት አስተያየት ሜሲን ለመግለጽ ቃላቶች የሉኝም ሲሉ ተናግረዋል። ስለሱ ለማውራት እኔ ማነኝ ሲሉ ራሳቸውን የጠየቁት ቶማስ ቱዌል እሱ መሪ ነው፣ በየትኛውም ቡድን ሲጫወት ደግሞ ቁልፍ ተጫዋች ነው ብለዋል። ምኞታቸውን የገለጹት አሰልጣኙ ምናልባት ሜሲ ትንሽ ነገር ታሞ በጨዋታው ላይ ባይሰለፍ መርጣለሁ ብለዋል። ሊዮኔል ሜሲ ዝምተኛ ገዳይ ነው፣ እየተራመደ ጨዋታውን ሊጨርስብህ ይችላል ሲሉ ቶማስ ቱዌል ተናግረዋል። ጨዋታው ትልቅ መሆኑን የጠቆሙት ቶማስ ቱዌል በሁለት ታላላቅ የእግር ኳስ ሀገራት መካከል የሚደረግ ጨዋታ ነው ሲሉ ተደምጠዋል።
ሊዮኔል ስካሎኒ የዓለም ሻምፒዮኑ አርጀንቲና ዋና አሰልጣኝ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ስለ አርጀንቲና የሰጡትን አስተያየት አልሰማሁም ብለዋል። ያሉትን አላየሁም ያሉት ስካሎኒ ነገር ግን ማሰልጠን ሳቆም የትኛውንም ተጫዋች አልተችም፣ የትኛውንም ሀገር ተጫዋችን ቢሆን አላደርገውም ብለዋል። አሰልጣኙ አክሎም ተጨማሪ ሀሳቦችን ከመስጠት ሲቆጠቡ ብሔራዊ ቡድናቸው ለማገዝ ያደረጉት ተግባር እንደሆነ አስባለሁ ሲሉ ገልጸዋል። ሊዮኔል ስካሎኒ በፕሬስ ኮንፈረንሳቸው ላይ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች የአርጀንቲና ብሔራዊ ቡድን ተችተዋል ተብለው ሲጠየቁ ነው እንዲምላሽ የሰጡት። ለደጋፊዎቻቸው ባስተላለፉት መልእክትም እስከ መጨረሻው ደቂቃ ያለን ሁሉ ለመስጠት ዝግጁ ነን ብለዋል። ለዓለም ዋንጫ ፍጻሜ ለማለፍ ዛሬ በሜዳ ላይ ያለንን ሁሉ እንሰጣለን ሲሉ የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ተናግረዋል። ቤተሰቦች አርጀንቲና ወይንስ እንግሊዝ ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ።